ፈጣሪን ፍለጋ ጀነት እንገናኝ ከተሰኘው መጽሐፍ የተወሰደ። ተራኪ ኢልሃም ፈሪድ። ቻናላችንን ሰብስክራይብ፣ ላይክ እንዲሁም ሼር በማድረግ ቤተሰብ ይሆናል። ወደ ታሪኩ። ሲዘንብ ስላደረ ነው መሰል ሌሊቱን ጥሩ እንቅልፍ ወሰደኝ። የተኛሁበትን ቀኝ ጎኔን አልቀየርኩም። አልሐምዱሊላህ። የምኖረው ከመስጂድ ርቄ ቢሆንም ሐያ ዐለል ሰላህ ሐያ ዐለል ፈላህ፣ ወደ ሰላት ነው ወደ ስኬት ነው የሚለው የሙአዚን ጥሪ የሱብሂውን ጸጥታ ሰንጥቆ ፍራቼ ላይ ያለው ከጆሮዬ ደረሰ። ስለቀደመኝ እጅጉን ተቆጨው። አንገቴን ከብርድ ልብስ አወጣውና አይኔን ለመክፈት ሞከርኩ። ጠባቧ ቤቴን ጨለማ ወርሷታል። ድቅድቅ ጨለማ። በእጄ ግራና ቀኙን ዳሰስኩ። ብቻዬን ነኝ። ላፍታ የሆነ ሀሳብ ወረረኝ። ያ ረቢ፣ ያ ከህይወት በኋላ የመጀመሪያ ማረፊያ የሚሆነውና የምቆይበት የጊዜ ርዝመቱን የማላውቀው መስኮትና በር፣ ትራስና ፍራሽ፣ ወዳጅ ጎረቤት የማይገኝበት የቀብር ጨለማስ ምን ያክል ይሆን? ሰቀጠጠኝ። ደነገጥኩ። ብደነግጥም ማንኛ አልተነሳሁም። የሆነ ነገር ወደ መሬት ያዘኝ። ዝናቡ አሁንም አላባራም። በፍራሹና በብርድ ልብሱ መካከል ያለው ሙቀት አሁንም ተመልሰ ተኛ አለኝ። እንቅልፍ ሊወስደኝ ሲል እጅ ላለመስጠት ዘልዬ ተነሳሁ። እንዲያ ካልሆነ አይሆንልኝም። ብርድ ልብሴን ለሌላ ጊዜ የማልመልስበት በሚመስል መልኩ አርቄ ወረወርኩት። አልሐምዱሊላህ፣ ክብር ላንተ ይሁን ጌታዬ። ዛሬም በህይወት አደርኩ። በተፈጥሮዬ ሃይማኖትም በእስልምና ላይ ተነሳሁ። ከትንሹ ሞት በኋላ ዳግም ህይወት ሰራው። የሰማይና ምድር ስልጣን በጌታ እጅ ሆኖ ሳለ ዛሬም ሌሊቱ ነጋ። በቶሎ ውዱእ አድርጌ የለመድኳቸውን ሱና አስካሮች ከምላሴ አኖሬ ከቤት ወጣሁ። ሱብሂ ሰዓት 11 ሰዓት አካባቢ ነው። ጎዳናዎችና የሰፈር ውስጥ መንገዶች ጭር ብለዋል። ብቻዬን ስለሆንኩ እንደ አይምሮ ህመምተኛ እጄን እያወናጨፍኩ ነው የሚሄደው። ከከፋ ነገር ለመጠንቀቅ ብዬ የዘየድኳት ዘዴ ናት። ከመስጂዱ በር ስደርስ ሙአዚኑና አንድ ሽማግሌ ብቻ ነው ያሉት። ለሙአዚኑ ጥሪ ምላሽ ከሰጡት ሁለተኛ ሰው በመሆኔ ውስጤን ደስ አለው። ሽማግሌ ሁሌም ስለሚቀድሙኝ ከእሳቸው ማወዳደርን ከተውኩ ቆየሁ። ሁሌም ብቻቸውን የመስጊዱን የቀኝ ጥግ ይዘው ዚክር ሲያደርጉ አሊያም ቁርአን አልታይ እያላሉ ከፍ እያረጉና መነጽራቸውን እያስተካከሉ ሲቀሩ አገኛቸዋለሁ። ከኢሻ ሰላት በኋላ ወደ ቤት መግባታቸውን እንጃ። ለእሳቸው እንደቀናው በማንም ቀንቼ አላውቅም። የሚገርመው ደግሞ ከጉልበታቸው በታች ያለው የእግር ክፍላቸው ስላበጠና ስለሚያማቸው ከዘራ ተደግፈው ነው እየነከሱ የሚሄዱት። ሐኪሞች ከሰሞኑን እግራቸው ካልተቆረጠ በሽታው በሰውነታቸው ውስጥ ሊሰራጭ እንደሚችል ቢያስጠነቅቋቸውም እሳቸው ግን አሻፈረኝ እንዳሉ። ሽማግሌው ላይ እያንዳንዱ ሰው ያላቸው ትህትናና ፍቅር ልዩ ነው። ልጅና ወጣት፣ ትንሽ ትልቁም ቀድሞ ግንባር ይስማሉ። ፊታቸው ላይ የኢማን ብርሃን ፈሷል። የመቆረጣቸው ነገር እውን ከሆነ እግራቸው ቀድሟቸው ጀነት የሚገባ መሰለኝ። አጀባላህ፣ በዚህ እድሜ የዚህ አይነት ኢባዳና ጥንካሬ ከየት ይመጣል? ቀናሁኝ። ይህ በእርግጥም የአላህ ችሮታ ነው። ለሻው ሰው ይሰጣል። ከሰላት በኋላ ከቁርአን ትንሽ ቀርቼ ፈጣሪን ውሎዬን እንዲያሳምርልኝ ተማጽኜ የረዘቀኝን ቀምሼ ወደ ስራ ወጣሁ። የስራ ቦታዬ በአንድ አውራ መንገድ ላይ ከሚገኝ የንግድ ቤት ነው። ዛሬም ከወንበሬ ቁጭ ብዬ የትዝብት በሚመስል መልኩ ደጅ ደጁን እቃኛለሁ። ሰውታችና ላይ ይራወጣል። በዚህ በዋናው መንገድ ጮኸውም ባለጌውም ትንሽ ትልቁም ወንድ ሴቱ ሌባ ፖሊሱ ይተላለፋል። በጀርባቸው ሸክም የያዙ እናቶች፣ አህያ የሚነዱ የገጠር ሰዎች፣ በሽተኛ ባልጋ ተሸክመው ወደ ሐኪም ቤት የሚሄዱ ጎልማሶች፣ ለያዥ ለገናሽ ያስቸገሩ ለቀስተኞች። ብቻ ጠባቧ ጎዳና ዓለምን ሁሉ ታሳየናለች። አቤቱ አንቺ መሬት፣ አቤት መቻልሽ አንቺ ምድር፣ ይህን ሁሉ የታረጊዋለሽ? ወዴትስ ትወስጂው ይሆን? ተፈጥሮ አከረመኝ። ትዕግስቷ እጅግ ደነቀኝ። ቢንጠባረሩባት፣ ቢሰሉባት፣ ወንጀል ቢሰሩባት፣ ድንበር ቢያልፉባት የማትናገር የማትቆጣ የማትማረር ከበደኝ ደከመኝ ሰለቸኝ ሳትል ሰብረኛ። ከሷ በቀልን፣ በሷ ላይ ኖረን፣ ወደ እሷም ተመልሰን ዳግም ከሷ እንቀሰቀሳለን። ሰውን ያህል አመል ክፉ መቻሏ ድንቅ ነው። ወይስ ወደ እሷ የተመለስን ወደ ሆዷ የገባን ቀን ልትበቀለን ይሆን? ዝምቷ የትዝብት ወይንስ የበቃኝ? ከባድ ጥያቄ። እንዲህ በማሰብ ላይ ሳለው አንድ የሆነ ፒካፕ መኪና እየበረረ መጣና መንገዱን ተቋረጠ የነበረችውን ውሻ ገጭቷት አለፈ። ውሻዋ በፊትና በኋላ ጎማ ጭምር ብትገጭም ከጎማው ስር እሪ ያለች ወጣችና ሮጣ ሂዳ በአፍጢሟ ተደፋች። አሳዘነችኝ። ሹፌሩ ዝንብ የገደለም አልመሰለውም። እየሳቀ ወደፊት ተፈተለከ። የውሻዋ ለቅሶ የመራገም አይነት ይመስል ነበር።
አህያ ነጂው ሰውዬ ከአህያቸው ኋላ ቢሄዱ አህያቸው ሄዳ እንጨት ተሸክመው ይጓዙ ከነበሩት አሮጊት ታከከች። አሮጊቷ ከነጭነታቸው ሲገለበጡ ወዲህና ወዲያ ማዶ ያለው ወጣት ሁሉም ከማዘን ይልቅ ሳቀባቸው። አሳዛኝ እናት አይድላቸው። ከተከረበቱበት እንደምንም ተነሱና በሰለለ ድምፅ የያዙልኝ እሪታቸውን አቀለጡት። ከቦ ከማየት በስተቀር ለጥሪያቸው ምላሽ የሰጠ አልነበረም። ከፊት ለፊቴ ባለው ድንጋይ ላይ ተኮልኩሎ የተቀመጡ ወጣቶች ስራ ወሬያቸው ሁሉ ማን ወጣ፣ ማን ገባ፣ ማን ያምራል፣ ማን ያስጠላል ነው። ለለከፋ ቦታው እጅግ ምቹ ሆኗቸዋል። ስንት ነገር ሊሰራበት የሚችል የወጣትነት እድሜ በዚህ መልኩ ሲያሳልፉ ያሳዝናል። አልሐምዱሊላህ፣ አላህዬ ምስጋና ይገባው። ዛሬ ከማፍጠጥ ይልቅ ማስተዋልን ከማየት በላይ ማስተንተንን መርጬ የሻይ ሰዓት የደረሰና ለሻይ ወጣሁ። እግረ መንገዴንም ሰሞኑን ሳልዘይራት ወደ ቆየሁት የፖስታ ሳጥኔ ጎራልኩና ቁልፉን አዙሬ ከፈትኩ። አላሳፈረችኝም። አንድ ነጠላ ፖስታ ይዛ ጠበቀችኝ። ማን እንደላከልኝ ለማወቅ ፖስታዋን ገልብጫ አየኋት። ከኔ አድራሻ በስተቀር የላኪው አልተጻፈበትም። ጽሑፉ የማላውቀው አይነት ሆነብኝ። ለጊዜ ግር ብሰኝም መንገድ ላይ መክፈቱ ደስ ስላላለኝ እንደምንም ከስራ ቦታ የደረስኩና ወረቀቷን አወጣሁ። ከፊት ለፊቴ ዘረጋሁ። መልእክቱ የሚገርም አይነት ነው። ከማጠሩ የተነሳ ሳልጀምር የጨረስኩ መሰለኝ። ደጋግሜ ያነበብኩት ፈጽሞ ትርጉሙ ሊገባኝና ሊመጣልኝ አልቻለም። ደብዳቤው በአላህ ስም ይጀምርና ወሰላሙ አለይኩም ብሎ ያበቃል። መሀል ያለው መልእክት ይህም መልእክት መን ካለህበት ተነስተህ ቀጥታ ወደ መሀል ከተማው በእግርህ ብትመጣ ምጣድህን ታገኘዋለህ የሚል ነው። ጉድ እኮ ነው እናንተዬ! ይህስ ቀልድ መሆን አለበት። የሆነ ሰው በእኔ ላይ እያሾፈ ነው። ተደብቆ የሚያይ ሰው ካለ ብዬ ዙሪያዬን ቃኘሁ። አዲስ ነገር አላየሁም። ለመሆኑ ማን እንዲህ ብሎ ሊጽፍ ይችላል? እንዴትስ የዚህ አይነት ሀሳብ ይመጣለታል? ማን ነው ሊያሞኘኝ የሚፈልገው? ግራ ገባኝ። ሀሳቤ ተዘበራረቀ። አሰብኩ፣ አሰላሰልኩ። የደብዳቤውን መልእክት በማመን ይሁን ባለማመን ብቻ የሆነ ስሜት ሂድ ውጣ ሲለኝ የሱቁን በር ዘግቼ ወጣሁ። ፈጣሪን ፍለጋ። እንዴ ጉድ እኮ ነው! ጤናዬን ተጠራጠርኩ። አንድ ሁለት እርምጃ እንደተራመድኩ ራሴን ጠራሁና ራሴው መልሼ አቤት አልኩኝ። አይ ጤነኛ ነኝ። ህልም ይሆን እንዴ? ራሴን እንደባበስኩ። የለም አልተኛሁም አልኩኝ። 5 ሰዓት አካባቢ ነው። ምድር እንደወትሮ ሁሉ ዛሬም እንቅስቃሴው አልተገታም። የሰው መንጋ ከኋላው ነጃ ያለ ይመስላል። ሁሉም ወደ አንድ አቅጣጫ ይርመሰመሳል። አሃ ገበያ መሆኑ ለው ነጋ። ቅዳሜ። እኔም መንገድ ላይ እንደተገናኘ የጎርፍ ጅረት ተቀላቅዬ ተነዳሁ። ብዙም ሳልሄድ የሆነ ትንሽ ልጅ ከፊት ለፊቴ መጣና ጋሼ ራበኝ አለኝ፣ ራሱን እያከከ። ጥፋ ከዚህ ስለው በአንዴ ቆሌው ተገፈፈና ከመንገዱ ዳር ተቀምጦ ለሚለምኑት እናቱ አፈተለከ። እናቱ ሌላ ሕፃን ታቅፈው ሳያቸው በትዝብታኝ ተመለከትኩ። ከምንም አልቆጠርኩም። ጉዞዬን ቀጠልኩ። መናኸሪያ አካባቢ ትርምሱ ለጉድ ነው። ወያላዎች ላንቃቸው እስኪሰነጠቅ ይጮሃሉ መኪናቸውን ለመሙላት። ድንገት ከኋላዬ የሆነ የሴት ድምፅ አሰላሙ አለይኩም ሲለኝ ዞር አልኩኝ። አጭር ዱላ የተደገፉ የደከሙ አሮጊት አውቃቸዋለሁ። ስለሚያውቁኝም ነው አሰላሙ አለይኩም ያሉኝ። የልመናን ስራ ያውቁበታል። ሁሉንም በየእምነቱ ያናግራሉ። እኔ ግን ዘጋኋቸው። የምጸት ፈገግታን አሳየኋቸው። በቆሙበት ጥያቸው ሄድኩኝ። ዛሬ ቢዚ ነኝ ፍለጋ ላይ። ሳላስበው ረጅም መንገድ ተጓዝኩ። ጉዞዬን መስመር ሳይዝልኝ የዙሁር አዛን ወጣና ወደ መስጂድ አቀናሁ። ከሰላት በኋላ አንድ ሰው ተነሳና የመስጂዳችን ዘመኛ ታመዋል፣ ለማሳከሚያ የሚሆን ያላችሁን ነይቱ፣ ጀዛኩሙላህ ኸይረን አለ። አላህ የወፈቀው ሲሰነዝር፣ ነፍሱ የተቃወመችው ሲያቀረቅር፣ እኔም በበኩሌ ልስጥ አልስጥ እያልኩኝ ከራሴ ጋር ስሟገት ቆየሁና እጄን ወደ ኪሴ ሰደድኩ። በመሃል ግን ሀሳቤን ለወጥኩና ወደ ሱናዬ ገባሁ። ሱናዬን በፍጥነት ጠቀለልኩና ከሰጡት ጋር ተቀላቅዬ ከመስጂድ ሹልክ ብዬ ወጣሁ። እንደወጣው ከመስጂዱ በር ላይ አንድ አካለ ስንኩል ሰውዬ በልመና እጃቸውን ዘረጉብኝ። መልስ ከመስጠት ይልቅ ተናደድኩ። ዛሬ ደግሞ ምነው በሄድኩበት ሁላ ችግር ተከተለኝ አልኩኝ። ሰውዬን አተኩሬ አየሁት። በተቆረጠው አንድ እግሩ ላይ ቱቦ ጨርቅ ተጠምጥሟል። ልብሱ ላይ ተጣፋው ከመብሳቱና ስፌቱን በትናንሽ ርቀት ከመሆኑ የተነሳ የመጀመሪያ ልብሱ ይሄ ነው ብሎ ለመለየት እንኳን ይቸግራል። ጭንቅላቱ ላይ ያለው ጸጉር ነው ለማለት ይከብዳል። ከንፈሮቹ ኩበት መስለው የዝንቦች መዓት ይንሸራሸርባቸዋል። በል የማላውቅህ መሰለህ ልጠጣበት ነው አልኩት። ላለመስጠት የመከላከያ ምክንያት ማቅረቤ ነበር። ሽማግሌው ግን ማለ፣ ተከሰተ።
ኧረ ጋሽዬ፣ ኧረ በፍጹም አላደርገውም። በዚህ እድሜ ሆዴ መች ሞላና አለ ሰውየው በእድሜ አያቴም ይሆናሉ። ጋሼ ሲሉኝ ግን ግርም አለኝ፣ ደነቀኝ። ሳልመልስላቸው ወደፊት ቀጠልኩ። ፈጣሪን ፍለጋ። በመጨረሻም ድክም ሲለኝ ፍለጋዬ ይህ ነገር የራሴ ቅዠት ነው በማለት ደመደምኩ። በመሀል ግን አንድ አዲስ ሀሳብ መጣልኝ። ለምን ስለዚህ ነገር አንድ ከኔ የተሻለ የዲን ጓደኛዬን አላማክርም አልኩኝ። በመጣልኝ ሀሳብ ተደስቼ ወደ ቤቱ ጎራ አልኩኝ። ከደብዳቤው መልእክት ጀምሮ ውሎዬንና ገጠመኞቼን ሁሉ አንድ በአንድ ነገርኩት። ጓደኛዬ ጉዳይን እንደ ጉዳዩ በጥሞና ሲያዳምጥ ከቆየ በኋላ የሆነ ድምዳሜ ላይ ደረሰ በሚመስል መልኩ በረጅሙ ተነፈሰ። በእርግጥ አንተ ልብ አላልክም እንጂ ፈጣሪህ ሊያገኘህ ቢፈልግም አንተ ግን ፈቃደኛ ባለመሆንህ ልታገኘው አልቻልክም አለኝ። እንዴት አልኩት በመገረም። አሁን በረካ ብለህ ቁጭ በልና አዳምጠኝ። ፈቃደኛ ሆነ ቢሆን ኖሮ በዛሬ ራት ብቻ ፈጣሪህን ከ2-3 ጊዜም በላይ ባገኘኸው ነበር። ሌላው ቀርቶ መልካም ቃላትን እንኳን ለመመለስ ባለመታደልህ እጅግ ያሳዝናል። ራበኝ ያለህ ትንሹ ልጅ ጋር ፈጣሪህ ነበር። እሱን አብልተህ በኖረ ኖሮ ፈጣሪህን ባገኘኸው። ለደካማ አሮጊት እጅህን ዘርግተህ በሆነ ኖሮ ፈጣሪህ በተደሰተብህ ነበር። የታመመውን የመስጂድ ጠባቂ አስታመህ በሆነ ኖሮ ፈጣሪህ እዚህም አለልህ። የታረዘውን ለማኝ መልስ ሰጥተኸው ደግፈኸው አልብሰኸው ቢሆን ኖሮ እንዲሁ አለኝ። ሙስሊም ተዘገቡትና ከአቢ ሁረይራ በተላለፈው ሐዲስ አልቁዱሲ ልቅናው ከፍ ያለ ጌታ አላህ የቂያማ ቀን እንዲላል፣ የአደም ልጅ ሆይ ታምሜ አልጠየቅከኝም። የአደም ልጅም ጌታዬ ሆይ እንዴት እጠይቅሃለሁ? አንተ የዓለማት ጌታ ነህ ይላል። አላህም ባሪያዬ ገሌ ታሞ አልጠየቅከውም፣ እሱን ጠይቀኸው ቢሆን ኖሮ እዚያ ባገኘኸኝ ነበር። በሐዲሱ አላህ ተርቤ ነበር፣ ተጠምቼ ነበር፣ ለምን አላበላህልኝም? ለምን አላጠጣኸኝም? ሲል አላህ የአደም ልጅን ይጠይቃል። የአደም ልጅም አንተ የዓለማት ጌታ ሆይ እንዴት ትራባለህ? እንዴትስ ትጠማለህ? ሲል ይመልሳል። አላህ ሱብሓነሁ ወተዓላ ባሪያዬ ገሌ ታሞ ነበር፣ እገሌ ደግሞ ተጠምቶ ነበር፣ እነሱን ያበላህ ያጠጣህ ቢሆን ኖሮ እኔንም እዚያው ባገኘኸኝ ነበር ሲል ይጠይቃል። በጓደኛዬ ትንታኔ ምክንያት የደብዳቤው ምስጢር እየተፈታልኝ መጣ። ያለሁበት እስኪጠፋኝ ቁጭቴ እስኪበዛ ድረስም በሌሎች ተጨማሪ ነገሮች ላይ ምክር ሰጠኝ። ጓደኛዬ በመጨረሻ ደብዳቤውን የጻፈው ራሱ መሆኑን ጭምር ነገረኝ። ከሱ ዘንድ ከወጣው በኋላ ጊዜ ሳላጠፋ የበደልኳቸውን ለመካስ ወሰንኩ። በቀጥታ ወደ መስጂዱ በረርኩና ከዘበኛ ቤት ዘው ብዬ ገባሁ። ማንም የለም። አንድ አህለል ኸይር ዘበኛውን ሊያሳክመው እንደወሰዷቸው ልጆች ነገሩኝ። የ30 ሰዓት ስላልሆነ አካለ ስንኩሉ ለማኝ በአካባቢው የለም። መናኸሪያ አካባቢ ተመልሼ ቃኘሁ። አሮጊቷ በሰፈሩ የለችም። እሷም ሪዝቋን ፍለጋ ከአካባቢው ተንቀሳቅሳ ይሆናል። ትንሹን ልጅ ያየሁበት አካባቢ ጠፋኝ። አሁንም በየቦታው አካባቢውን የችግረኞች፣ የብስተኞች፣ የለማኞች ድምፅ ከምንም በላይ ከፍ ብሎ ይሰማል። ሁሉም ሰው ይፈራዋል፣ ያስደነግጠዋል። ያምንበታል ብሎ የሚገምተውን ነገር ስም እየጠራ ይማጸናል። እሬ ማለት ያህል ይጮሃል። ለጩኸታቸው መልስ የሚሰጥ ግን ጥቂት ነው። እሱም ከኪሱ ገብቶ ከሳንቲም መሃል 5 ሳንቲም ያለው እንደሆነ ይፈትሻል። ከሌለው ሳንቲሞቹን መልሶ ወደ ኪሱ ይከታቸዋል። ለደቂቃዎች ራሴን በችግረኞች ቦታ አስቀምጬ ለማየት ሞከርኩ። የአላህ ረህመት ሆኖ እንጂ ደካማም፣ ድሃም፣ በሽተኛም፣ አካለ ስንኩልም፣ ወላጅ አልባም የሆኑትን የኔው አይነት ሰዎች ናቸው። እኛን እጅ እያዩ የሚተዳደሩ የለጉርሳቸው ከኛ መዋጭ ሆነ። ዓለማችን ብዙ ችግረኞችን ይዛለች ለካ። በጣም ወደ ተጎዳው ወደ አንድ አይነ ስውር አዛውንት ጠጋልኩና የተወሰነው ዝርዝር ብሮችን አስጨበጥኳቸው። የደስታቸው ብዛት የአይናቸውን ብርሃን የተገለጠላቸው ያህል ይመስል ነበር። ምርቃቱን አሽጎደጎዱልኝ። በተወሰነ ዝርዝር ብሮች ይህን ያህል ማግኘት ከተቻለ ብዬ ወደ ቤት በረርኩኝ። ከመንገዱ ዳር ቅድም ያላስተዋልኳቸውን ሽማግሌ ተጋድመዋል። ኃይለኛ ሳላስላቸዋል። ከላይ ላስቲክ ለብሰው ከስርም አንጥፈዋል። መኖሪያ ማደሪያቸው እዚያው ሳይሆን አይቀርም። የተወሰኑ አሮጌ ልብሶችን ስሰጣቸው አይናቸውን ያመኑ አይመስልም። እጄን ደጋግመው ሳሙ። ወደ እግሬም ሲያስቡ ተከላከልኳቸው። ያሰብከው ይሳካልህ የኔ ልጅ፣ የማታ እንጀራ ያሳጣ፣ የሚጦራ አትጣ፣ መጨረሻህን ያሳምረው፣ አወዳደቅህን በቀኝ አውለው። ደጋግሞ አይኔን እያዩኝ ከስጦታዬ በላይ የሆነ መረቃት በላይ ለቀቁብኝ። የሸክም ያህል ከበደኝ። አሚን ለማለትም አፈርኩ። ቀጠሉ። ተባረክ ልጄ፣ ተባረክ የኔ ልጅ፣ የሰው ፊት አለንጋ ነው የኔ ልጅ፣
ልጄ ምን ላድርግ? አማራጭ ባጣ ነው እንዲሆኑት። አግኝታ ያሳጣ ማታህን ያበላሽ የኔ ልጅ። የሰው ልጅ አያሳየ እንጀራ ከፍ ይበል። እኔን እንዳስታወስከኝ የሰማዩ ጌታ ያስታውስን። በእድሜ ማንም እንደዚህ ረጅም ምርቃት መርቆኝ አያውቅም። እጅግ ተቆጨው፣ ውስጤ ተቃጠለ፣ አለቀስኩ። እስከ ዛሬ ስንት የዚህ አይነት ኪሳራዎች ደርሰውብኝ ይሆን? አሰብኩ፣ ቆጠርኩ። መቼ ቆጥሬ የሚዘለቅ ሆነና ብዙ እጅግ በጣም ብዙ ኪሳራዎች ተፈጸመ።